ሰላም 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 እንዴት ናችሁ? ውድ የሆም ፕሮፐርቲ ቤተሰቦች ዛሬም በድጋሜ አዲስ ዘመናዊ 250 ካሬ ላይ የተንጣለለ G+2 ቤት ይዤላችሁ መጥቻለሁ። አያት ኮምፓውንድ ውስጥ ነው የሚገኘው። ሙሉ ለሙሉ ውስጥ ገብቼ የማስጎበኛችሁ ይሆናል። ለዚህ ዩቱብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉን። እዚህ ጋር እንደምትመለከቱት ግቢ 3 መኪና የሚያቆም ግቢ አለው። እዚህ ጋር እንደምትመለከቱት ሰፋ ያለ ግቢ ነው። ሰፈሩ እጅግ የለማ ሰፈር ነው። አያት ኮምፓውንድ ውስጥ ነው የሚገኘው። በአጠቃላይ ወደ 9 መኝታ ቤት አለው፣ 6 መታጠቢያ ቤት አለው። ወደ ውስጥ ስንገባ ደግሞ እዚህ ጋር እንደምትመለከቱት የተጠቀሙት ማቴሪያል በሩ የተገጠመለት በር ከጥሩ ማቴሪያል የተሰራ በር ነው። ወደ ውስጥ እንደገባ ነው ሰፋ ያለ ኮሪደር እናገኛለን። ወደ አንደኛ ፍሎር የሚወስደንና ወደ ሳሎን የሚወስደን ኮሪደር እናገኛለን። እዚህ ጋር ደግሞ እንደምትመለከቱት የሳሎኑ መታጠቢያ ቤት ነው። ከዚህ እንደወጣ ነው የምናገኘው በጣም ሰፊ ሳሎን እናገኛለን። እዚህ ጋር እንደምትመለከቱት በቂ ብርሃን አለው። ሳሎኑም በጣም ሰፊ ነው። 2 ሶፋ አስቀምጦልን አንድ የጠረጴዛ የመብያ ጠረጴዛ ያስቀምጥልናል። የራሱ ኦፕን ኪችንም አለው ቤቱ። እዚህ ጋር እንደምትመለከቱት ይሄ ኦፕን ኪችኑ ነው። እዚህ ጋር የምትመለከቱት ተጨማሪ ከውጭ ላይ ክሎዝድ ኪችንም አለው ማለት ነው። አያት ኮምፓውንድ ውስጥ ነው የሚገኘው ብያቸዋለሁ። በዚህ በኩል ደግሞ ወደ ውጭ ስንወጣ ሰርቪስ እናገኛለን። ሰርቪስ ላይ ክሎዝድ ኪችን እና በዚህ በኩል በቂ ብርሃን እንዲገባልን ተደርጎ የተሰራ ነው። ሰርቪሱና ዋና ቤቱ የተያያዘ ነው። ክሎዝድ ኪችናችንም እዚህ ጋር እንደምትመለከቱት በጣም ሰፊ ክሎዝድ ኪችን ነው የሰሩልን። በተጨማሪም እዚህ ሰርቪስ ላይ አንድ ሰፋ ያለ መኝታ ቤት የሰራተኛ መኝታ ቤት እናገኛለን እዚህ ላይ። ከዚህም በተጨማሪ የሰራተኛ መታጠቢያ ቤት ውጭ ላይ ሻወር ሽንት ቤት አለው ማለት ነው። የላውንደሪ ቦታም በዚሁ እናገኛለን። በዚህ በኩል ደግሞ ወደ ጋሮ መውጫና እዚህ ጋር የእቃ ማጠባ ለሚሆን ቦታ ተሰርቶለታል። እዚህ አንደኛ ፍሎር ላይ እንግዲህ የምናገኘው ማስተር ቤድሩም እና አንድ ተጨማሪ መኝታ ቤት እናገኛለን። ሰርቪስ ላይ አንድ ሰፋ ያለ እንደ ሳሎን ሁለተኛ ሳሎን መጠቀም እንችላለን ማለት ነው። ሰርቪስ ላይ የምናገኘው እዚህ ጋር እንደገባ ነው የምትመለከቱት ማስተር ቤድሩም ነው። በጣም ሰፊ የራሱ መታጠቢያ ቤት ያለውና የራሱ ማልበሻ ክፍል አለው። ወደ ውስጥ ገብተን እናሳያቸዋለን ማለት ነው። እዚህ ጋር እንደምትመለከቱት ማልበሻ ክፍሉ በስተግራም በስተቀኝም ቁምሳጥን ተሰርቶለታል ማለት ነው። በጣም ሰፊ ማስተር ቤድሩም ነው። ወደ ውስጥ እንገባ ነው ደግሞ መታጠቢያ ቤት እናገኛለን። ገንዳ ማስቀመጥ እንችላለን። በጣም ሰፊ ነው። የራሱ ቦይለርም አለው ማለት ነው። ሰፈሩም እጅግ የለማ ሰፈር ነው። አያት አካባቢ ነው የሚገኘው። አያት ዞን ውስጥ ነው የሚገኘው። የዚህም ቤት ዋጋ መጨረሻ ላይ የሚነግራችሁ ይሆናል። በትዕግስት ተከታተሉን። እዚህ ጋር እንደምትመለከቱት ተጨማሪ መኝታ ቤት እናገኛለን። የልጆች መኝታ ቤት መሆን ይችላል። ስፋቱ ይህንን ይመስላል። የልጆች መኝታ ቤት። ከዚህ እንደወጣ ነው ሰርቪስ እናገኛለን። ሰርቪሱ ከዋና ቤቱ ጋር ተያይዞ ነው ያለው። እዚህ ጋር እንደገባ ነው በጣም ሰፊ ክፍል እናገኛለን። እንደ ሳሎንም መጠቀም እንችላለን። እንደ መኝታ ቤትም መጠቀም ይቻላል ማለት ነው። እንደ ሁለተኛ ሳሎን ብንጠቀም አሪፍ ይሆናል። የራሱ ኦፕን ኪችን ተዘጋጅቶለታል እዚህ ጋር። በዚች በኩል ደግሞ ለዚህ መኝታ ቤት መታጠቢያ ቤት ተዘጋጅቶለታል ማለት ነው። ሳሎኑ ላይ ሁለተኛ ፍሎር ላይ ደግሞ ወደ 4 መኝታ ቤቶች እናገኛቸዋለን። በጣም ሰፋፊ ናቸው። እዚህ ጋር የተጠቀሙት ማቴሪያሎች ደረጃዎቹም ስፋቱም በጣም አያስቸግርም ማለት ነው። አንዳንድ እቃ ለማውጣትም በጣም ሰፊ ደረጃ ነው ያደረጉለት።
አዲስ ቤት ነው። ይሄ ቤት እንግዲህ ማንም አልገባበትም። አያት ኮምፓውንድ ውስጥ ይገኛል ብያቸዋለሁ። እዚህ ጋር የምትመለከቱት የልጆች መኝታ ቤት እና አራተኛ መኝታ ቤት እናገኛለን ማለት ነው። በጣም ሰፋፊ ነው። የራሳቸውም ቁምሳጥንም ተገጥሞለታል ማለት ነው። እዚህ ላይ እንግዲህ በአጠቃላይ 4 መኝታ ቤት አለ ብያቸዋለሁ። ይሄኛውም እዚህ ላይ ሁለተኛ ላይ የምናገኘው መኝታ ቤት ነው። በጣም ሰፋፊ ናቸው። የራሱ ቁምሳጥን ተገጥሞለታል። ለአራቱም መኝታ ቤት እዚህ ላይ እንግዲህ 2 መታጠቢያ ተሰርቶለታል ማለት ነው። ሁለቱ ለአንድ መታጠቢያ ቤት ላይ ይጠቀማሉ፣ ሁለቱም አንድ መታጠቢያ ቤት ላይ ይጠቀማሉ ማለት ነው። እዚህ ጋር የምትመለከቱትም በጣም ሰፋፊ ናቸው። እንግዲህ 4 መኝታ ቤቶች ናቸው። ይሄን ቤት እንግዲህ ማግዛት የምትፈልጉ ካላችሁ አያት ኮምፓውንድ ውስጥ ነው የሚገኘው ቤቶቹ። የዚህ ቤት ዋጋ 80 ሚሊዮን ብር ነው የሚጠራ። ወሳኝ ገዢ ካለ ቀርቦ ተደራድሮ ይሄን ቤት መግዛት ይችላል ማለት ነው። አስተያየትም ካላችሁ ኮመንት ላይ አስቀምጡልን። በ0938 01 33 32 ደረጀ ብላችሁ መደወል ትችላላችሁ። መልካም ጊዜ ይሁንላችሁ።